ከ400 በላይ ሰዎች ከ600 ሚሊዮን በላይ የኢትዮጵያ ብር ከመንግስት ሹም እስከ ሀገሪቱ የፊልም ኮከቦች የተሳተፉበት ቢተረተር ማለቂያ የሌለው የወንጀልና የጥቅም ቅብብሎች ታሪክ በስተመጨረሻ ከፍርድ ደጃፍ ቆሟል። ፊንቴክ ኢንቨስትመንት የተባለውን የሌባ ስብስብ አስመልክቼ በራሴ ተነሳሽነት በራሴ ወጪ ምርመራ ጀምሬበት አንገቱ ላይ ከረከጥኩት በኋላ ይሄ የምታዩት ሰነድ ደረሰኝ። መንሱር ጀማል ዋነኛው ተዋናይ ነው። ተዋናይ ግን ባለቤት አይደለም። ፕሮዲሰሩ ሁለት ናቸው። ሁለቱም ከዚህ ቀደም የሚታወቅ የገንዘብ ማጭበርበር ታሪክ አላቸው። ታዲያ ህዝብ ምን ነካው? እንዴት ለጅብ ዘመድ አህያ ልጁን አደራ ይሰጣል? አንደኛው የታሪኩ ባለቤት ከዚህ የተሻለ ለትረካችን ውበት የሚሆን የወንጀል ታሪክ ባለቤት ነው። ምናልባትም ከኛ ትረካ አለፍ ብሎ የተዋጣለት የአማርኛ ፊልም የተሰራበት ልዩ ታሪከኛ ሰው ነው። ደቡብ አፍሪካ ባዘጋጀችው የዓለም ዋንጫ ላይ የስፖርት አፍቃሪውን የኢትዮጵያ ህዝብ በርካሽ ገንዘብ ወስዳቸዋለሁ ብሎ የተዋጣውን ገንዘብ ሰብስቦ ከሀገር የጠፋ ያ ባለ ታሪክ ያ የደጉ ዘመን አደገኛ አጭበርባሪ የዛሬው የፊንቴክ ድራማ ኤክስኪዩቲቭ ፕሮዲዩሰር ነው። ባህር ተሻግሮ ከተሸሸገበት የህዝብ ገንዘብ በልቶ ከመሸገበት በኢንተርፖል ፍለጋ ተይዞ ለኢትዮጵያ ተላልፎ የተሰጠ የአንድ ሰሞን የዜና አውታሮች መነጋገሪያ። ታዲያ እንዴት ህዝብ ሁለቴ ይሸወዳል በሞቴ? መልስ ያጣንለት ጥያቄ ነው። ሁለተኛው ኤክስኪዩቲቭ ፕሮዲዩሰር ወይንም የፊንቴክ ሁለተኛው ባለቤትም እንዲሁ ሌላ የቀደመ ታሪክ ያለው ግለሰብ ነው። ሄሎ ስንል እናስታውሰዋለን። ሄሎ ታክሲ በሚል ዘመቻ ከእልፍ የታክሲ ባለ ንብረቶች የተጋጠ ገንዘብ፣ ከፕሮቴስታንት እምነት ሐሰተኛ ነቢዮች ጋር የተያያዘ አስገራሚ ታሪክና ጥልፍልፍ የቢዝነስ ድራማ። ይሄም የረጅም ጊዜ ታሪክ አልነበረም። እናም እንደገና እንጠይቃለን፣ ህዝብ እንዴት ሁለቴ ይሸወዳል? ከኤክስኪዩቲቭ ፕሮዲዩሰሮቹ ቀጥሎ መንሱር ጀማል ጎላ ብሎ ይታያል። ታሪክ የሌለው ሀብት ባለቤት፣ የሽቶው ጌታ፣ የታይታው ንጉስ፣ የማህበራዊ ሚዲያው ኤለን መስክ የዚህ ድራማ ዋነኛው ጥይት ነው። መንሱር የትላንት ታሪኩ የማይታወቅ የቢዝነስ ሰው ነው። አንድ ጤነኛ ሀብታም ከየት እንደተነሳና ምን ሰርቶ የት እንደደረሰ የሚናገር ታሪክ አለው። ይሄ ታሪኩ እንደ እንቆቅልሽ ተፈልጎ የሚገኝ ከሆነ ጠርጥር ከገንፎም ውስጥ ይገኛል ስንጥር ነው ጌታዬ። ከመንሱር ቀጥሎ መድረኩን ተቆጣጥረው የቆዩት ረዳት ተዋንያኑ ወይም አስተኔ ገጸ ባህሪያቱ እነ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ሰራዊት ፍቅሬ፣ ይገረም ደጀኔ፣ ወንድም ካሊድ እና ወዘተረፈ ናቸው። እነዚህ ለማሳመኛ እንዲሆኑ ከድርጅቱ የመኪና ስጦታ ተቀብለዋል። ታዲያ አምባሳደር ሆነው ህዝብ አሳምነው ገንዘብ ያሸቀሉት ድርጅት ህዝቡን ሲከዳ ያዩ ምንድነው ያደረጉት? ምንም። እኛም መኪናችንን ያገኘነው በስንት ልምምጥ ነው አናቅላችሁም ነው ያሉት። ዛሬ ቀን ደርሶ የሁሉም የባንክ አካውንት ተንቀሳቃሽና ቋሚ ንብረታቸው በፍርድ ቤት ታግዷል። በእርግጥ ከነርሱ መሃል አንዱ እገዳው ላይ ስማቸው አልተነሳም። ተወዳጁ የውጭ ጉዳይ ሰው አምባሳደር ዲና ሙፍቲ። ፊንቴክ ራሱን ሲያስተዋውቅ ከፊት ቆመው ለድርጅቱ አመኔታን ያስገኙ ሰው ነበሩ። ድርጅቱ አሁን እምነቱን ሲበላ ከመጠየቅ ድኗል። ለምን? መልሱን ከናንተ እንስማ። እኛ ወደ ዜናው እንመለስ። ፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር ለመጨረሻ ጊዜ ለ250 ደንበኞች ኤሌክትሪክ የቢዋይዲ መኪኖችን ሰኔ 17 2017 ዓ.ም ነበር በመስቀል አደባባይ በተከናወነ ድግስ ላይ ለደንበኞቹ አስረክቤያለሁ ያለው። ርክክቡ ሲደረግ አምባሳደር ዲና አረካካቢም ነበሩ። ፊንቴክ በጊዜው 20,000 የኤሌክትሪክ መኪኖችን የመገጣጠምና የማቅረብ እቅድ አለኝ ሲል ሰምተነው ነበር። ከዚህኛው መርሃ ግብር በፊት በ3 ዙር 250 መኪኖችን አስረክቤያለሁ ያለ ሲሆን በአራተኛው ዙር ላይ ለድርጅቱ ብራንድ አምባሳደር ለሆነው ጋዜጠኛና ፕሮሞተር አብርሃም ግዛው፣ የብራንድ አምባሳደሮች አርቲስት ይገረም ደጀኔ፣ ወንድም ካሊድ ናስር የመኪና ሽልማት ተበርክቶላቸውም ነበር። ፊንቴክ ኢንቨስትመንት በየ120 ኪሎ ሜትሩ የኤሌክትሪክ ቻርጅ ማድረጊያ ጣቢያዎችን እገነባለሁ ሲል ለሀገሪቱም ቃል እስከ መግባት ደርሷል።
ፊንቴክ ኢንቨስትመንት ከቢዋይዲው ኩባንያ ኦሽን ኔትወርክ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነፃ የ50 ከመቶ የብድር አገልግሎት አዘጋጅቶ ከ8 ዓመት ዋስትና ጋር ለማቅረብ እንቅስቃሴ ላይ ነኝ ሲልም ማስታወቂያ አስነግሮ ነበር። ታዲያ ዛሬ ምን ገጠመው? ታዋቂ ግለሰቦችና የሚዲያ ተቋማት በባንክ የሚያንቀሳቅሱት ጥሬ ገንዘብ እንዲሁም ተንቀሳቃሽና የማይንቀሳቀስ ንብረታቸው እንዲታገድ ፍርድ ቤት ትዕዛዝ ሰጥቷል። እግዱ የተላለፈባቸው ግለሰቦችና ተቋማት በፊንቴክ ኢንቨስትመንት አማካይነት ተሽከርካሪዎችን እናስመጥላቸዋለን በሚል በተፈጸመ የማጭበርበር ተግባር ውስጥ እውቅናቸውን ተጠቅመው ሕዝብ እንዲሳሳት ምክንያት ሆነዋል በሚል ተጠርጥረው ነው። የፍርድ ቤት የሕግ ትዕዛዝ የደረሳቸው አካላት ዝርዝር የኪነ ጥበብ ባለሙያዎች ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ እና ይገረም ደጀኔ ይገኙበታል። የሚዲያ ተቋማትና ድርጅቶች ደግሞ አባይ ቲቪ፣ ናሁ ቲቪ፣ ሪፖርተር ጋዜጣ፣ ሰራዊት ፍቅሬ መልቲሚዲያ እና አብርሃም ግዛው ኢንተርቴይንመንት ናቸው። የንግድ ባለቤቶችና ግለሰቦች ግርማይ ገብረ ሚካኤል ወይም የአስካሉካ ትሬዲንግ ባለቤት መንሱር ጀማል፣ ካሊድ ጀማል፣ ዳንኤል ዮሐንስ፣ አሰግድ ኢያሱና አብርሃም ግዛው ይገኙበታል። በፍርድ ቤቱ ትዕዛዝ መሰረት እነዚህ ወገኖች በሁሉም የኢትዮጵያ ባንኮች የሚያንቀሳቅሷቸው የገንዘብ ሂሳቦች እንዲታገዱ ተወስኗል። በተጨማሪም በአዲስ አበባ መሬት ልማት አስተዳደር ስር የሚገኙ ማንኛውም የማይንቀሳቀሱ ንብረቶች፣ ቤቶችና ቦታዎች እንዳይሸጡና እንዳይለወጡ ታግደውባቸዋል። በተመሳሳይ መልኩ የአዲስ አበባ ተሽከርካሪና አሽከርካሪ ፈቃድና ቁጥጥር ባለስልጣንም በእነዚህ ግለሰቦችና ተቋማት ስም የተመዘገቡ ተሽከርካሪዎች ላይ የዝውውር እግድ እንዲጥል ትዕዛዝ ተላልፎለታል። ከዚህ ቀደም ገና ከጅምሩ እንደ መንሱር ጀማል ባሉ ጥይቶች ማስታወቂያው ሲቷጧፍ አንዳንድ ታማኝ ሚዲያዎችና ተጠራጣሪ ግለሰቦች ይሄ ነገር እኔ አላማረኝም ሲሉ ነበር። የሰማቸው የለም እንጂ። በጊዜው በሀገራችን ከፍተኛ የሚዲያ ሽፋን ካገኙና በርካታ ታዋቂ አርቲስቶችና ግለሰቦች ከተሳተፉበት ክንውን አንዱ የፊንቴክ ኢንቨስትመንት ጋዜጣዊ መግለጫዎች ነበሩ። ተቋሙ በጋዜጣዊ መግለጫዎቹ መኪኖችን ለማስረከብ ከጅቡቲ ወደ ገላንና ቃሊቲ ለማጓጓዝ ዝግጅት መጠናቀቁን ቢገልጽም ደንበኞች ግን ጉዳዩ ሌላ እንደሆነ በመናገር ለተለያዩ ሚዲያዎች የተጭበርብረናልና ተጉላላና አቤቱታ ማቅረብ ከጀመሩ ወራት አልፈዋል። እነዚህ በርካታ ቁጥር ያላቸው ደንበኞች እንደሚሉት የመኪናው አስመጪ ከ450 በላይ ከሆኑ ሰዎች ከእያንዳንዳቸው 1.3 ሚሊዮን ብር በአጠቃላይ 600 ሚሊዮን ብር ገደማ ከተቀበለ በኋላ እያንገላታቸው ይገኛል። ይህ ድርጅት የቢዋይዲ ሲገል ሞዴል የኤሌክትሪክ መኪናዎችን በግማሽ ዋጋ ቅድመ ክፍያ ማለትም በ950 ሺህ ብር በ3 ወር ውስጥ አምጥቼ ካስረከብኩ በኋላ ቀሪውን ክፍያ በ5 ዓመት ያለ ወለድ በየወሩ መክፈል እንደሚቻል መግለጹን የውል ሰነዶችና በተለያዩ ሚዲያዎች ያስነገራቸው ማስታወቂያዎች ያሳያሉ። ከጥቅምት 2017 ዓ.ም ጀምሮ 192 ለሚጠጉ ተመዝጋቢዎች ብቻ መኪናውን ሰጥቷል። ሆኖም ግን ሌሎቻችን ከተመዘገብንና የሚጠበቅብንን ክፍያ ከከፈልን ከ9 ወር በላይ ያለፈን ቢሆንም መኪናችንን ሊያስረክቡን አልፈለጉም ወይም አልቻሉም የሚሉት ደንበኞች በዚህም ምክንያት መኪናችንን ስጡን ብለው ተሰብስበው ቦሌ ሜጋ ሱር ኮንስትራክሽን አጠገብ ከሚገኘው ቢሮአቸው ድረስ በተደጋጋሚ ሄደው ሲጠይቁ በተናጠል እንጂ በጋራ እናናግርም በማለት ሳያናግሩን ለረጅም ጊዜ መቅረታቸው ይታወቃል ብለዋል። ተመላልሰን ሄደን ካላናገሩን ከቢሮ እንደማንወጣ ሲረዱና ግፊቱ ሲበዛባቸው ቀጠሮ ሰጥተውን በሌላ ቀንን አናግረውናል። በቀጠሯችን ቀን ቀርበን በእኛ በኩል የሚጠበቅብንን ግዴታ በውላችን መሰረት የተወጣን ስለሆነ እና መኪናችንን መረከብን የሚገባን ቀን ያለ በመሆኑ ስጡን ብለን የጠየቅናቸው ሲሆን ለጠየቅናቸው ጥያቄ በቂ መልስ መስጠት አልቻሉም። ይልቁንም አትሰባሰቡ፣ አደጋ ያጋጥማቸዋል በማለት አስፈራርተውናል ሲሉ ቅሬታ አቅራቢዎች ተናግረው ነበር። እነዚህ ደንበኞች ድርጅቱ እየሰራቸው ያሉ የማጭበርበር ስራዎች ናቸው ያሏቸውን ሲገልጹ ድርጅቱ ማጭበርበሩ የሚጀምረው ከማስታወቂያው ሲሆን ይህም ግማሽ ክፍያው 950 ሺህ ብር ብቻ ነው እያሉ ቢያስተዋውቁም የታርጋና የኢንሹራንስ 130 ሺህ ብር እና የተጨማሪ እሴት ታክስ 285 ሺህ ብር
ሲጨመር የመኪናው ጠቅላላ ዋጋ 1,350,000 ብር በላይ ነው። ለቫት ክፍያው ደረሰኝ አይሰጡም። ውል ስንፈራረም ውሉ ውስጥ በተካተተ አንቀጽ ላይ መኪናውን በውላችን መሰረት ሳያቀርቡ ቢቀሩ የመልካም አፈጻጸም ዋስትና ከፀሐይ ኢንሹራንስ አክሲዮን ማህበር በእያንዳንዳችን ስም ዋስትና ስለሚገባልን የከፈልነውን የብር መጠን 10% ተጨምሮ እንደሚሰጠን ተዋውለን የነበረ ቢሆንም ይሄው ሙሉ ኢንሹራንስም የለም። የመኪናውም ነገር የውሃ ሽታ ሆነ። ፀሐይ ኢንሹራንስ አክሲዮን ማህበር ሄደን ስንጠይቅ የፋይናንስ አፈጻጸማቸውን አይተን ሪስክ ስላለው ውላችንን አቋርጠናል በማለት አብራርተው ገልጸውልናል። ግንቦት 9 2017 ዓ.ም በተጻፈ ደብዳቤ እስከ ውል ቁጥር ከ193 እስከ 650 ድረስ ያላችሁ መኪናችሁ መጥቷል፣ በሳምንት ጊዜ ውስጥ እናስረክባችኋለን በማለት ባሳወቁን መሰረት መጀመሪያ ከከፈልነው ከ950,000 ብር በተጨማሪ የታርጋና ኢንሹራንስ 130,000 ብር፣ የተጨማሪ እሴት ታክስ 285,000 ብር፣ በአጠቃላይ እያንዳንዳችን 415,000 ብር ያስከፈሉን ቢሆንም ምንም የገባ ሆነ የተረከብነው መኪና ሳይኖር ወራት አለፉን ሲሉ የከሰሱት ከወራት በፊት ነበር። የድርጅቱ ባለቤት ማንነትን በተመለከተ ለማወቅ ባደረግነው ጥረት የሚታወቁ ባለቤቶቹ ሁለት ሲሆኑ አንደኛ አቶ ግርማይ ገብረ ሚካኤል የተባሉ ሲሆኑ ከዚህ ቀደም በደቡብ አፍሪካ የዓለም ዋንጫ ሰዎችን እልካለሁ ብለው ገንዘቡን ይዘው ጠፍተው በዓለም አቀፉ ፖሊስ ኢንተርፖል አማካኝነት ከጀርመን ሀገር ተይዘው የመጡ ግለሰብ መሆናቸው ታውቋል። ሁለተኛው አቶ ዳንኤል ዮሐንስ የተባሉት ደግሞ ሄሎ ታክሲ በሚል ስም ከ5,000 በላይ ሰዎች ላይ ገንዘብ ሰብስቦ ብዙ ሰዎችን ያጉላላ ግለሰብ መሆኑ ታውቋል። እኛ ይላሉ ቅሬታ አቅራቢዎች፣ እኛ እንዲህ አይነት ችግር ያለባቸው መሆኑን ብናውቅ አንመዘገብም ነበር። እስካሁን የሰጡት መኪና 192 ሆኖ እያለ በተለያየ ሚዲያ እየቀረቡ ከዚህ ቁጥር በላይ አስመጥተው እንዳስረከቡ ይገልጻሉ። አንድ ጊዜ 250 ሌላ ጊዜ 500 መኪኖችን ሰጥተናል በማለት ያወናብዳሉ። ነገር ግን ወረፋ ይዘን ቁጥር ተሰጥቶን ከምንጠባበቅ ሰዎች ውስጥ እስካሁን 192 ብቻ መኪኖች ማስረከባቸውን ራሳቸው አምነው ለኛ ነግረውናል በማለት ደንበኞቹ ተናግረዋል። በቃ ገንዘባችንን መልሱልንና እንውጣ ስንላቸው ደግሞ ወዲያው መመለስ አይፈልጉም። አዲስ ሰው ሲመዘገብ ነው የምንመልስላቸው እንጂ ገንዘብ የለም በማለት የራሳችንን ገንዘብ ለመውሰድ ከአንድ ወር በላይ ያመላለሱን እያጉላሉን ይገኛሉ። ይህን ያህል ጊዜ አጉላልተውም ሲመልሱ መጀመሪያ የከፈልነውን ገንዘብ ብቻ ይመልሳሉ። ውሉ ላይ የተቀመጠውን ቅጣት እንኳን አይሰጡም በማለት አንድ ደንበኛ ጉዳዩን አብራርተዋል። በዚህ ድርጅት ላይ አምባሳደር ተብለው የተሰየሙት ብዙ አርቲስቶችና ታዋቂ ግለሰቦች ናቸው። ታዋቂ ሰዎቹ ስንደውልላቸው ስልክ አያነሱም፣ መልሶ ለመደወልም ፈቃደኛ አይደሉም። አንድ የብራንድ አምባሳደር ስልክ አንስቶ እኔ ምንም ማድረግ አልችልም፣ የእኛን አምባሳደሮችን መኪናም በጭቅጭቅ ነው የሰጡን በማለት ገልጸውልናል የሚሉት ተበዳዮች ናቸው። በዚህ ምክንያት የብዙ ሰው ሕይወት እየተበላሸ ይገኛል። የጣት ቀለበቱን ሽጦ የከፈለ አለ፣ የእናቱን ወርቅ የሸጠ አለ፣ ራይድ የሚሰራበትንና ቤተሰቡን የሚያስተዳድርበትን ቪትስ ሽጦ የከፈለ አለ። በአጠቃላይ በዚህ ኑሮ ላይ ያላችንን ትንሽ ነገር አስረክበን የከበደውና የተመሰቃቀለበት ሕይወት እየመራን እንገኛለን። ከጥቅምት 2017 ጀምሮ 3 ስራ አስኪያጆችን ቀያይረዋል። በተለያዩ ሚዲያዎች የሚገኙ ጋዜጠኞችን በተለይም የአብርሃም ግዛውና እሱ የሚዘውራቸውን ጋዜጠኞችና ሌሎች በገንዘብ በመያዝ መልካም ነገር ብቻ እንዲናገሩ እያደረጉ ይገኛሉ። ጉዳዩን ለተለያዩ የመንግስት ተቋማት ማለትም ለአዲስ አበባ መንገድ ትራንስፖርት ቢሮ፣ ለንግድ ቀጠና የትስስር ቢሮ፣ የአስመጭነት ፍቃድ ለሚሰጡ ተቋማትና ለሌሎች በዚህ ዘርፍ ለሚሰሩ መስሪያ ቤቶች በዝርዝር ያመለከቱ ቢሆንም ምንም ጠብ የሚል መልስ እንዳልተሰጣቸው ሲነገር የቆየ ነበር። ነገር ግን አሁን ጩኸታቸው ምላሽ ሊያገኝ ይመስላል። በአዲስ አበባ የሚገኙ በደለኞች ድምጻቸውን ከፍ አድርገው ይጠይቃሉ። ፍርድ ቤትም መልሱን ፍለጋ ጉዞ ጀምሯል። እኛም ለተበዳይ ፍትህን እንመኛለን።